ሰላም የኔ ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ የሄርሜላ ወንድም ማለት ነው ሾልባውን ፈቶ ዛሬ እንዲህ እየተወዛወዘ መጥቷል ማለት ነው። እንግዲህ ማን ለማን እንደሚዘፍን አልገባኝም ማለት ነው። አልገባኝም። ለእህቱ ይሆን ለምን ይሆን እኔ አልገባኝም። ትናንትና እንግዲህ አይታችኋል ቪዲዮውን ሩታና ሄርሜላ አብርሽን እየለመኑን ነበር። ለኔ ሆነ ለአንቺ ሆነች ለኔ ሆነኝ እየተባባሉ ማለት ነው። ይሄን ቪዲዮ አላየህም? እንዲ ወንድሜ አሁን እየዘፈንክ የመጣኸው እኛ እኮ ያየህ መስሎን ነው። ወይ ጉድ! አንተ አላየህም? እንዲ ትናንትና የቀለጠው መንደል የሚባለው ነገር መጥቶ ለአንተ ይሁን ለአንቺ ይሁን እያሉ አብርሽን ሲቀራመቱት የአብርሽ ብቻ መሰለኝ እቃ ያለው ኢትዮጵያ ውስጥ። እኔ ቆይ የገለመኝ ነገር ማለት ነው እንደው ወንድ የለም እንደ ኢትዮጵያ ውስጥ? እስቲ እንደው ንገሩኝ እስቲ በኮሜንት አሳውቁ። ወንዶች እንዳለ የሉም? ምን በሚዲያ አያቸዋለሁ። እንግዲህ እኔ ባለፈው ምጄ ሳለ ብዙ ጎዳናውን ያጥለቀለቁ ወንዶች ሞልተዋል። እኔ ምን ይሻላል? ኢትዮጵያ ውስጥ ወንድ ጠፋ ወይ? እንደዚህ አንድ አብርሃም ለ3 ሴት ለ4 ሴት ልትከፋፈሉት የተነሳችሁት ብዬ አሰብኩኝ። አንድ ወንድ አንድ ሴት አቶ እናንተ ቆይ ይህን የመሰረ ቁንጅና ይዛችሁ ይህን የመሰረ ውበት ይዛችሁ ከአብርሃም እዚህ ጅንጅብል ፊት ጅንጅብል ብላለች ሀና ዘፈኗ ማለት ነው። ጅንጅብል ፊት እየወደቃችሁት ምን እንደሆናችሁ አላውቅም። እንደውም አሁን እኮ ነው እንጂ የተሻሻለው። በፊት መከሩት ታጋያለ እንደውም አንዳንዴ እንትል ይመስለኝ ነበረ። እውነቴን ነው የምላችሁ። አፉን አስጠበበው እንዲ አሁን ትንሽ አፉ ጠበብ ብሏል። እና እንደዚህ ያለ ወንድም ምንድን ነው እስቲ ቆይ እኔ ነገሩ እኮ ያልገባኝ። አሁን ወንድምየውም ተነስቶ እንደዚህ ይዘፍናል። ምንድን ነበር ኩራት ምናምን እያለም ይንበጣረቃል። ምን ይላል? ደበድበዋለሁ ይላል። ደበድበዋለሁ ሲል ትናንትና መታ ደግሞ እህትየዋ እኔ ወደዋለሁ እያለች መጣች። እኔ እኮ ግራ ገባኝ። ቆይ እስቲ እናንተዬ እኔ ድራማ ነው እንዳልን እኔ ረዘመብኝ። እውነተኛ ነው እንዳልል የተጨማለቀ ሆነ። በዛም ሌላ ቪዲዮ ይሰላል፣ በዛም አላገኘውም ትላለች ሩታ። እንደገናም ቪዲዮ ላይ ብቅ ብላ እናያታለን። እኔ እሱን አላገኝም ብላ ደግሞ መልሳ እናያታለን። ሳትጠላ ትመጣለች። እኔ ቆይ ሩታ ግን አንቺ ቆይ ትንሽ ክብር የለሽም ለራስሽ? እስቲ ቁጭ ብለሽ ያስበሽ ልጅሽን አሳድጊ ብዬ ነው የማስበው። እሺ ሄርሜላ ምንም ኃላፊነትም የለባትም። እሺ አብርሽን ትፈልግ፣ አብርሽን ትሰብስብ። አንቺ ቆይ ልጅሽን ባዶ ቤት ጥለሽ እየመጣሽ አብርሽን ፍለጋ ምንድን ነው? በቃ ታልፈለገ አልፈልግሽም እያለ ይኸው እንደዛ የሚያመናጨቅሽ እንደዛ የሚሰድብሽ ክብርሽን የሚያሳጣሽ ምንድን ነው? ይህን ያህል የሴት ልጅ እኮ አንዴ የተተሰደበ በቂ ነው። አንቺ ምን ሆነች ነው? እኔ እኮ በጣም ተናድጃለሁ። እግዚአብሔርን እውነቴን ነው የምላቸው። እንዲህ እንኳን እስቲ ሄርሜላን ደህናዋን ልጅ እንኳን ልታበላሻት ነው እየተባልሽ ይህን ሁሉ እስከምትባይ ድረስ እንደዛ ባላማሰገነሽ አንደበቱ እንዲህ እያንቋሸሸሽ ሚዲያ ላይ ሁልጊዜ መሰደብ ታላማለች። እንዴት ነው በቃ ሁልጊዜ ከሱ ጋር እየሄድሽ የምትሰደቢው እንዴ? ለራስሽ ክብር የለሽም እንዴ? ለቤተሰቦችሽ ክብር የለሽም እንዴ? ምንድን ነው ልጄ ትያለሽ? ለልጅሽ ስትይ ጠንካራ ሆነሽ ልጅሽን ተፈለግ በቃ ብቻሽን ማሳደግ እንዴ? ምንድን ነው ሁልጊዜ ከሱ ጋር ሄደሽ እንዴት እንደሚያመናጭቅሽ እንዴት እንደሚሰድብሽ እንደ ሰው እንኳን አይሽም። እንኳን ልጅ ወለደልሽ አንድ ቀን ፍቅረኛ የሆንሽው እንኳን አልመሰለውም ማለት ነው። እሱ እንኳን ያንን ክፉ ቀን ያሳለፍሽለት እንኳን ይህንን ሁሉ ሀብት የሰጠሽው ምንም አይመስለውም። ስለዚህ ራስሽን ማስከበር ያለብሽ ራስሽ ነሽ። እኔ ደግሜ ከአብርሃም ጋር ከተገናኘሽ እኔ ሩታ ሰው ነች ብዬ አላወራም ማለት ነው። እግዚአብሔርን እውነቴን ነው የምላችሁ። ትናንትና በጣም ያናደደችኝ እንዴ በቃ እኔን ታልፈለግ ሄርሜላን አግባ፣ ከሄርሜላ ጋር ሁን። ምን አገባሽ? ማንም ጋር ይሁን የኔ ታልሆነ ለምን እንጦሎጦስ አይገባም? እውነቴን ነው የምላችሁ። ለምን እዛ ጋር እንትን በጫካ ውስጥ ገብቶ እንትን አይልም? ምን አገባኝ እንዴ? እኔ ምን አገባኝ? ልጄን ማሳደግ ብቻ ነው ኃላፊነቴ። እንዴ የልጅ አባት ነው ብለሻል። በቃ የልጅሽም አባት ቢሆን መጥቶ እንዴ ስንቱ ሰዎች 5-6 ተዋልዶ አይደል እንዴ የሚፋታው? ምንድን ነው ያንቺ ብርቅ ሆነ እንዴ? ምንድን ነው መፋታት? እርግፍ አርግሽ አትይውም እንዴ? ምንድን ነው 30 ጊዜ እሱን ለማግኘት እንዴ? አላስወጣኝ አላስገባኝ አሉ እስከምትባሉ ድረስ
ኧረ በስመ አብ የእናንተስ ባሰ። እውነቴን ነው የምላቸው። እንዴ አሁን ትናንትና ምን ይመልስ ይፍሬም ዛሬ ራሱ አግኝተውኛል ሲለው ምን ይመልስ እንዴ? ሩታና ሄርሜላ ዛሬ መጥተው አግኝተውኛል አለው እኮ እና እናንተ ልታስቆሟቸው አልቻላችሁም። ዛሬ ራሱ ደውለውልኝ አግኝተውኛል። ይህን መባላቸው ራሱ ክብራችሁን ያጣችሁ ሴቶች እናንተ ምንድን ነው እንደ በግ እየተነዳችሁ የምከዱት? ተሱ ጋር ምንድን ነው? በግ እንኳን ስነ ስርዓት አለው። በግ እንኳን አንዴ ነው የሚወደው እንዴ! የእናንተ ደግሞ ባሰ። ኦሆ እንዴ ሴቱን አሰደባችሁት እኮ እንዳለ ሴቱን። አሁን ወንዱ ሴት አሁን እኮ ሴት ረካሽ ነው እየተባለ መጫወቻ አረጋችሁን እኮ እንዴ! ምንድነው ስነ ስርዓት የላችሁም እንዴ? በቃ እንዴ ታልፈለገ አልፈለገም ነው። ፍቅር የመጣችበት ምክንያት አላት ብሏታል። እንግዲህ ምክንያቱን ራሱ ደግሞ ትናንትና አይታችኋል። ቲክቶክ ላይ ሌላ ሴት ጋር ቪዲዮ ሲሰራ አይታችኋል። ሁለት ቪዲዮ ነው የለቀቀው ቲክቶክ ላይ ማለት ነው። በሱ ሳይሆን በልጅቷ እንትን ከእሷ ጋር እንግዲህ ችንትል እያለ ነው። እናንተ ምንድን ነው ይህን ያህል ምን እንትል? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ንጉስ እንኳን እንደዚህ ተብሎ እንትል አይባልም። እናንተ እኮ እውነቱን ነው እንዴ? ምንትልሽን አትጠብቂም እንዴ? ሩታ በጣም ነው አሁን በአሁኑ ጊዜ አንቺ ነሽ እንደው ምንትል ያልሽው እንዴ? ምንድን ነው ይህን ያህል ሚዲያ ላይ ወጥተሽ መፍታትም ታለብሽ። በውስጥ ፍቺ ችግርሽም ሁልጊዜ ሚዲያ ላይ እንዲህ እየተዋለች እንዲህ እያዋለደች እንዲህ እየሰደበች እኔ እንደዚህ አይነት ነገር እግዚአብሔርን እውነቴን ነው የምላችሁ እንዴ እኔ አላውቅም። እንግዲህ እኔ ምን እንደምንል አናውቅም። እኔ እንደዚህ አይነት ነገር እኔ እንጃ በጣም ከባድ ነው ማለት። ሴት ልጅ ሆናችሁ ደግሞ ክብራችሁንም ስትጠብቁ ነው ሁልጊዜ እየሄዳችሁ እንደዛ የሚጫወትባችሁ እንደዛ የሚያመናጭቃችሁ ሰው እንዳልሆናችሁ ሁሉ እያደረጋችሁ ማለት ነው። እጭ እየተባልሽ ሁልጊዜ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ። ይሄ እንደዚህ መባል ደስ ይልሻል እንዴ? ምንድን ነው የሰው ቻናል አሳድጋለሁ ብለሽ የምትዋለጁ? የራስሽን ቻናል ልጅሽ ጋር ሰሪም እንዴ? ምንድን ነው ከልጅሽ ጋር መስራት? ኮስተል ብለሽ ተፈለግሽ ደግሞ ሌላ ወንድ ጋር መስራት ምንድን ነው? ከሱ የበለጠ ሞልቷል። ምንድን ነው እንደዚህ አይነት ነገር? እንኳን ከፍቅር ጋር ለምን እንትና ጋር አይሆንም? ኧረ እውነቴን ነው የምላችሁ እኔ ማለት ነው። አንድ የተቆረጠ ሴት ልጅ ቆረጠ ነው። ምንድን ነው እንደዚህ መልመጥመጥ? እየተሰደብኩኝ ሁልጊዜ እንደዚህ እየተመናጨቁ እንኳን አንድ ልጅ ቀልቶ ለምን 10 ልጅ አይሆንም? በምንም ታምር ከአንድ ቀን በላይ ልለማመጠው አልችልም። እንዴ ለምን መስራት እየቻልኩኝ ጉልበት እያለ ሁሉ ተመልካች እያለ ከሱ ጋር ሁልጊዜ እንደዚህ መጣበቅ አሁንስ አበዛችሁት። እኔ አላውቅላችሁም። እውነቴን ነው የምላችሁ። እንደኔ ተሆነ ስልችት ብላችሁኛል እንዴ! ምንድን ነው ደግሞ አሁን ለሁለት እየተጋተቱ መሄድ ጀመሩ። እውነቴን ነው የምላችሁ። በፊት እንባላ ሲሉ የነበሩ አሁን ደግሞ ቂጣቸውን ገጥመው ኧረ የአብርሃምን ቂጥ እንላስ ብለው ቁጭ አሉ እንዴ! ጉድ እኮ ነው ዘንድሮ። ኧረ ተው እንዴ! እኔ ቢጠራችሁ እንኳን ታሁን በኋላ ሩታ ታህሽ እንደው እውነትም እንትን ነው፣ እውነትም ድራማ ነው። መልሳ ሩታ አብርሽ ጋር ተገናኙ። ድራማ እየሰሩብን ነው፣ እየተጫወቱብን ነው። ግን ትክክለኛው አቆርጣ ተተወቸው በቃ እውነተኛ ነው ብለን እንላለን። እንትና ጋር ተጋባ ከካሌ ጋር ተጋባ። አንቺ ነሽ እንዲህ ሚስት የምታጭለት የፈለገውን ያግባ። ምን አገባሽ እንዴ? ጉድ ፈላ ዘንድሮ። እኔ ደግሞ ለባሌ ሚስት ልጅነት እንዴ! ኧረ ወይኔ የማይመስል ነገር ለሚስት አትንገር አለ። እኔ ብቻም የትናንትናውን ሁላችሁም ገርማችኋል። እንደኔ የገረመው ሰው የለም። እኔ በጣም ነው የታዘብኳት። በጣም ነው እንትን ያልኩት። እንደውም ሄርሜላ እንደውም ቀብረር ብላ ምናምን በቃ የሆነ አይሆንም እያለች አልነበረ? እሱ አሁንም ሊያስቀይመን ነው እንትን የሚለው። አይ ችግር የለም ምናምን። እንዴ ኧረ ተይ ሩታ እየተሰደብሽ እንደዚህ ክብርሽን እያጣሽ። ኧረ በስመ አብ። እኔ እንደዚህ አይነት ነገር እኔ እንጃ። እኔ ለማንኛውም ሸላይክ እያረጋችሁ አበረታቱን። እኔ በትናንትናው እንትን ግን በጣም ነው የታዘብኳት። ሩታን በጣም ነው በቃ ከምነግራችሁ በላይ ማለት እኔ ያልተጠበቀ ነገር ከሷ ላይ ስታው ደግሞ እኔ ጉድ ነው ያልኩት።